ውሃ፣ እርሾ፣ ስኳር፣ ግማሽ የሻይ ብርጭቆ ማለት ነው። እዚህ ጋር 2 እንቁላል አለኝ። እነኝን አዋህዳቸዋለሁ ማለት ነው። ከዛ ዱቄት ለራሴ የሚበቃኝን ያክል ነው፣ ሁሌም እንደምላችሁ ማለት ነው። እዚህ ጋር ቤኪንግ ፓውደር ኒዶ ማለት ነው፣ ኒዶ ማለት ነው፣ ይቅርታ፣ አንድ ማንኪያ እና ግማሽ። እዚህ ጋር ቤኪንግ ፓውደር፣ እዚህ ጋር ጨው። እነኚህን አንድ ላይ እናቦካቸዋለን ማለት ነው። እዚህ ጋር የገበታ ቅቤ ወይም ዝብዳ የሚሉት ነው አረቦቹ። ዘይት ስላልተጠቀምኩኝ ቅቤ ነው የምጠቀመው፣ ያሳምረዋል። ሊጣችን በዚህ መልኩ አብኩቶልናል። ይሄንን ለተኩል ሰዓት ያክል ማለት ነው ሽፍን አድርገን ነው አየር በማያስገባ ፕላስቲክ እናስቀምጠዋለን ማለት ነው። ከተኩል ሰዓት በኋላ ደግሞ ተመልሰን እንመጣለን፣ አየራችንን እንሰራለን ማለት ነው። ይሄንን እንደዚህ በቁመቱ እንዳምጠውና ከዛ አራት ማዕዘን እንዲሆንልን ማለት ነው በትክክል እንቆርጠዋለን። ይሄንን 4 ማዕዘን እንዲሆንልን ከሁለቱም ጎን እንደዚህ ቆረጥ ነው በኋላ እንደዚህ መጠቅናል ማለት ነው። ይሄንን እጅብን ከይል ይሄኛው በዚህ መልኩ እንጠቀልለዋለን ማለት ነው። ይሄ በዚህ መልኩ ማለት ነው። ይሄኛውንም እንደዛው ይሄው በዚህ መልኩ ከጠቀለልን በኋላ ይሄንን በስስ ወረቀት እንሸፍነውና ለ5 ደቂቃ እናስቀምጠዋለን። ከዛ ደግሞ እንቁላል እንቀባውና ኦቭን እንከታለን ማለት ነው። ይሄው ከ5 ደቂቃ በኋላ ተመልሰን መተናል ማለት ነው። አሁን እንቁላላችንን የተመታውን እንቁላል እንቀባዋለን ማለት ነው። እንደዚህ ኩፕስ ሲልልን ውስጡ ሊጥ አይሆንም፣ ክፍት ይሆናል። በጣም የሚያምር ሶፍት የሆነ ዳቦ ነው፣ ፈጣይር ነው የሚሆንልን ማለት ነው። ይሄው በዚህ መልኩ ቀብቼ ጨርሻለሁ። አሁን ኦብናችን ነው የምንከተው ማለት ነው።